ሰበር ትኩስ ወሬ ከሳውዲ አረቢያ የላችሁ መጥቻለሁ። በ2026 ወይም በ2026 አሁን አዲስ በሚገባው አመት ማለት ነው ከ8 ቀን በኋላ አዲስ ህግ አጽድቃለች። በተለይ ለኛ ለስደተኞች የሚሆን ትኩስ ወሬ የላችሁ መጥቻለሁ። በነገራችን ላይ እኔም ወደ ሳውዲ አረቢያ ልመጣ ጥቂት ቀናቶች ቀርተውኛል። ለማንኛውም ሰላም ልበላችሁና አዲሱ ህግ ምንድነው፣ እነማንን ነው የሚመለከተው፣ ምንስ እፎይታ አለው የሚለውን አብረን የምናይ ይሆናል። አብራችሁ ይቆዩ። ከዛ በፊት ግን በእስላማዊ ሰላምታ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተወደዳችሁ የተከበራችሁ ክብራትና ክብራን ውድ ቤተሰቦች እህት ወንድሞች ሁላችሁም ባላችሁበት የዓለማችን የምድራችን ዳርቻ ሰላም ብያችኋለሁ። እንዳልኳችሁ ሳውዲ አረቢያ በ2026 ያው በተለያየ ጊዜ ህጓን አፕዴት ታደርጋለች ማለት ታድሳለች። በፊት የነበረውን ህግ እየቀየረች አዳዲስ ህግ ታወጣለችና አሁንም በ2026 ተግባራዊ የምታደርገው አዲስ ትኩስ ሰበር ዜና እየላችሁ መጥቻለሁ። ሳውዲ አረቢያ ያላችሁ እንኳን ደስ ያላችሁ። የሚመለከታችሁ በነገራችን ላይ አብዛኞቹን ይመለከታል። አሁን ሰዓት የማይመለከታችሁም ታላችሁ ኢንሻአላህ በቅርብ ጊዜ ይመለከታችኋል ማለት ነው። ስለዚህ አዲስ ትኩስ ወሬ እየላችሁ መጥቻለሁ። ስለኔ ልመጣ ነው ብያችኋለሁ። ያው ትኩስ ወሬ ከመንገሬ በፊት ስለኔ አንድ 10 ሰከንድ ልንገራችሁ። እኔ በቅርብ እመጣለሁ ከኢትዮጵያ። ማንኛውም እቃ የምትፈልጉ ካለ በዋትስአፕ ቁጥሬ ልታናገሩ ትችላላችሁ ማለት ነው። እንዲሁ ወይ ኢሞ ላይ ወይ ዋትስአፕ ላይ አናግሩኝ። በተረፈ ሼር ላይክ አድርጉና ሳውዲ አረቢያ ምን እፎይታ ይዛለን መጣ የሚለውን አብረን እንይ። በተረፈ አብራችሁን ቆዩ። መልካም ቆይታ። ውድ ቤተሰቦች መግቢያ ላይ እንደነገርኳችሁ እንግዲህ ሳውዲ አረቢያ በ2026 ወይም ካሁን ከ8 ቀን በኋላ ተግባራዊ የምታደርገው አዲሱን ህግ የምናይ ይሆናል። የሳውዲ አረቢያ የሰው ኃይል ማህበራዊ እና ልማት ሚኒስቴር ያወጣው አዲስ ህግ ነው ማለት ነው። ለቤት ሰራተኞች በሙሉ ሳውዲ አረቢያ ማለት ነው። የሳውዲ አረቢያ የሰው ኃይልና ማህበራዊ ልማት ሚኒስቴር በሀገሪቱ የሚገኙ የቤት ሰራተኞች የደመወዝ አከፋፈል ላይ መሰረታዊ ለውጥ ማድረጉን አስታወቀ ይላል ማለት ነው። በተለይ ብዙ እህቶች አሉ አይደል እየታጎረባቸው ብር የማይከፈሉ ለነሱ ትልቅ እፎይታ ነው። ለማንኛውም ታዲያ ምንድነው የሚለውን ዝርዝር መረጃውን አብረን እንይ። በሳውዲ በአዲሱ መመሪያ መሰረት ከፈረንጆቹ አዲስ አመት ጀምሮ ዛሬ 12ኛው ወር 22 ነው። ማንኛውም አሰሪ የቤት ሰራተኞች የሚከፍለውን ደመወዝ በጥሬ ገንዘብ ወይም ካሽ መስጠት የሚከለክል ሲሆን ክፍያው በይፋዊ የኤሌክትሮኒክስ የክፍያ መስመሮች ብቻ እንዲከናወን ተደንግጓል ማለት ነው። ማለት በቃ በቴክኖሎጂ ምሳሌ አሁን በዚህ ካልከፈሉ በካሽ ሰጥቷችሁ አልከፈሉንም ብላችሁ አላህን ካልፈራችሁ ራሱ መክሰስ ትችላላችሁ፣ ብር መውሰድ ትችላላችሁ ማለት ነው። ይህ ውሳኔ በተለይ በኢትዮጵያና በሳውዲ አረቢያ መንግስት መካከል እንደ አውሮፓውያን አቆጣጠር 2023 ከዛሬ 2 አመት ወይም 3 አመት በፊት ማለት ነው የተፈረመውን የሁለትዮሽ የሥራ ስምሪት ስምምነት ተከትሎ ወደ ሀገሪቱ ለገቡ ከግማሽ ሚሊዮን በላይ ኢትዮጵያውያን ትልቅ የምስራች ሆኗል ይላሉ። በጣም ደስ የሚል ነው። ምክንያቱም በርካታ እህቶች ደመወዛቸውን ተከልክለዋል። በርካታ እህቶች ለ2 አመት ለ3 አመት ተዘግቶባቸዋል። ቅድም እንደውም አዲስ ያየሁት ዜና ለስንት አመት ብሯን ተከልክላ 50 ሺህ ሪያል የወሰደች እህት አለች። አሁን አዲስ የወጣው ዜና እንደውም የጅዳ ቆንስላን የለቀቀው እሱንም አብሬ አያይዤ የምነግራችሁ ይሆናል ማለት ነው። 50 ሺህ ሪያል አብረን እናየዋለን። አዲሱ አሰራር ሰራተኞችን የደመወዝ መብት ከማስከበር ባለፈ ክፍያዎች በወቅቱ መፈጸማቸውን የሚያረጋግጥና በአሰሪና ሰራተኛ መካከል የሚፈጠሩ የክፍያ አለመግባባቶችን በዘላቂነት የሚፈታ መሆኑ ተገልጿል ይላል። በቃ አሁን ቢከፍል በፈለገው ሰዓት ይከፍላለሁ፣ በፈለገው ሰዓት አልከፍልም የለም። ወርሽ ከሞላ ግድ ነው መክፈል አለበት። ራቲብ ያለቀብኝ ምናምን የለም። ራሱ መንግስት ይጠይቀዋል ማለት ነው።
እንደ ሚኒስቴሩ ገለጻ የደሞዝ ክፍያው የሚፈጸመው በሙሳንድ ማለት የሳውዲ አረቢያ ነው። ሙሳንድ የዲጂታል መድረክ አማካኝነት በታወቁ ባንኮች ወይም የዲጂታል የገንዘብ ማስተላለፊያ መተግበሪያዎች ዲጂታል ዋሌትስ ማለት ነው በኩል ይሆናል ይላል ማለት ነው። ሰራተኞች ደሞዛቸውን በጥሬ ገንዘብ መጠቀም በፈለጉበት ጊዜ በስማቸው በሚወጣ የማዳ ወይም ደግሞ ማዳ የሚባል የባንክ ካርድ አማካኝነት በማንኛውም የገንዘብ ማውጫ ማሽን ወይም ኤቲኤም ማለት ነው መጠቀም ይችላሉ። ማውጣታችሁ በራሳችሁ መጠቀም ትችላላችሁ። ከፊላችሁ ግን አሁን ደሞዝ ጨርሻለሁ እንትን ብያለሁ በቀጣይ ወር ምናምን ማለት አይችልም ማለት ነው። አሁን ጥሩ ሆኗል። መጠቀም ይችላሉ። ይህም ሰራተኞች ያጠራቀሙትን ገንዘብ ደህንነቱ በተጠበቀ ሁኔታ ወደ ሀገራቸው ለቤተሰቦቻቸው እንዲልኩና የስራ ውላቸው ሲጠናቀቅ የሚገባቸውን ጥቅም በቀላሉ እንዲያገኙ ይረዳቸዋል ይላል። ይህ የዲጂታል ክፍያ ስርዓት እንደ አውሮፓውያን አቆጣጠር ከሐምሌ 2024 ጀምሮ ደረጃ በደረጃ ተግባራዊ ሲደረግ የቆየ ሲሆን ከጥር 2026 ጀምሮ ግን ለማንኛውም አሰሪና ሰራተኛ አስገዳጅ ይሆናል። ውሳኔው የሳውዲ አረቢያን የቤት ሰራተኛ ዘርፍ ዘመናዊ ለማድረግ የሰራተኞችን ሰብአዊ ቁሳዊ መብቶች ዓለም አቀፍ ደረጃውን በጠበቀ መልኩ ለመጠበቅ የሚደረግ ጥረት አካል መሆኑ ታውቋል። የሳውዲ አረቢያ የሰው ኃይልና ማህበራዊ ልማት ሚኒስቴር ይላል። ይሄው የሚኒስቴሩ ሎጎ ይሄ ነው። ለማንኛውም እኔ ግን እዚህ ጋር ማለት ምርጥ እድል ነው። አላህ ደግሞ ከሰው ቤት ያውጣን። አላህ ከሰው ቤት ያውጣን። የተሻለ ርዝቅ አላህ ለኔም ለናንተም ለመላው ይሄን ቪዲዮ ለማሰሙትም አላህ የተሻለ ርዝቅ ይስጠን። የምር አንዳንድ ጊዜም ያው በደሞዝ ብቻ መኖር በጣም ይከብዳል። ሆኖም ደግሞ እንግዲህ እድላችን ሆኖ ኑሩ እስካለን ድረስ ከኖርን እና አላህ የተሻለውን ርዝቅ ይስጠን። እስኪ አሁን ደግሞ የጅዳ ቆንስላ አዲስ ሰበር ዜና ለቋል። እሱን በወፍ በረርኔና እሰናበታችኋለሁ። አሁንም አብራችሁ ይቆዩ። ይኸውላችሁ 4 ሰዓት ሆኖታል ከለቀቀው የጅዳ ቆንስላ ነው። የረጅም ጊዜ አገልግሎት ክፍያ ያልተከፈላቸው ዜጎቻችን በቆንስላ ጽህፈት ቤቱ ክትትል የ50,000 የሳውዲ ሪያል 50,000 የሳውዲ ሪያል እንዲከፈላቸው ተደረገ ይላል። አሁን ይሄ ዛሬ የወጣው ህግ አሁን ከ26 በኋላ ማንኛውም ሰው በእጅ መቀበል አይችልም። ከፊሉም ቀጣይ ወር ማለት አይችልም። እንደዚህ እንዳያደርጉ ማለት ነው። ምናልባት በእጅ ሰጥቶሽ አላህን ካልፈራሽ አልከፈለኝም ብትይ ካላስ ብርሽን ተቀበያለሽ። ታህሳስ 14 ቀን 2018 ጅዳ ይላል። አቶ አብዱልቃድር ሐሰን አሊ የተባሉ የኢትዮጵያን በህጋዊ መንገድ ወደ ሳውዲ አረቢያ መጥተው በጅዳ ከተማ በአንድ ካምፓኒ ውስጥ ሲሰሩ ከቆዩ በኋላ ባደረባቸው ምክንያት በዚህ ዓለም በሞት የተለዩ ሲሆን ነገር ግን ሲሰሩበት የነበረው ፋስት ፉድ ካምፓኒ አገልግሎት ክፍያ ሳይከፍላቸው ቆይቷል። በመሆኑም ቆንስላ ጽህፈት ቤቱ በጉዳዩ ላይ ድጋፍ እና ክትትል እንዲያደርግላቸው ከቤተሰቦቻቸው ወይም ከወራሾቻቸው በኩል የቆንስላ ጽህፈት ቤቱ የዜጎች ድጋፍና ክትትል የስራ ክፍል ጥያቄ አቅርበዋል ይላል። በዚህም መሰረት ጉዳዩ ላይ በተደረገ ክትትል ተጠቃሽ ያልተከፈላቸው የአገልግሎት ክፍያ በድምሩ 50,000 የሳውዲ ሪያል እንዲከፈላቸው በማድረግ ለወራሾች እንዲደርስ ማመቻቸት ተችሏል። በዚህም አጋጣሚ የቆንስላ ጽህፈት ቤት ሁሌም የዜጎችን መብትና ጥቅም ለማስከበር ረገድ ጠንክሮ ይሰራ መሆኑን ለመግለጽ እንወዳለን ይላል። ይህ እንግዲህ የጅዳ ቆንስላ ማለት ነው። እኒህ አባት ሞተው ነበረ። አባቱ ሲሞት ወራሾች አመልክተው ነበር። 50,000 ሪያል አስመልሰዋል። ደስ ይላል። በርቱ እንላለን። የጅዳ ቆንስላዎች ኤምባሲ ጥሩ ሲሰራ ማመስገን እንዲሁም ደግሞ ደከም ሲል መምከርና አብሽር በዚህ በኩል ክፍተት አለ ብሎ መምከር የኛ ኃላፊነት ነው። ሁሌ አማራሪ ከሆነን መቼም ቢሆን መለወጥ አንችልምላችሁ ወዳለሁኝ እና የመጣው አዲሱ ህግ ይሄንን ሁሉ የቀረፈ ነው። መልካም እድል ብያችኋለሁ። በተረፈ ከሳውዲ አረቢያ ማመጣላችሁ ከኢትዮጵያ ማመጣላችሁ ማንኛውም ነገር ካለ አሎ እንድትሉኝ ስል በአክብሮት ጠይቃችኋለሁ። ሰላም አለይኩም ወራህመቱላሂ